የሩሲያው መሪ ሳይጠበቅ ህንድ ሲገቡ የአውሮፓ መሪዎች ዩክሬን የትራምፕ የሰላም ዕቅድ ተደራዳሪዎችን ተጠንቀቂ እያሉ ናቸው። ፑቲን የዩክሬን መሬቶችን በውድም ሆነ በግድ እንቀማለን ሲሉ ዝተዋል። በላይ በቀለ ነኝ፣ አብራችሁን ቆዩ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሳይታሰብ ህንድ መግባታቸውና እንዲያም ሲል ዶንባስን በግድም ሆነ በውድ እንቆጣጠራለን ማለታቸው የዓለም መገናኛ ብዙሃንን ትኩረት ስቧል። ለሁለት ቀናት ጉብኝት ህንድ የገቡት ፑቲን ከጠቅላይ ሚኒስትር ናሬንድራ ሞዲ የሞቀ አቀባበል ሲደረግላቸው የተለያዩ የትብብር ስምምነቶችንም ተፈራርመዋል። ፑቲን እንዴትና ለምን ወደ ህንድ ተጓዙ የሚለው ጥያቄ በበርካታ ወገኖች ዘንድ ትልቅ ትኩረት ያገኘ ሲሆን በተለይ ህንድ የሩሲያን ነዳጅ መግዛት እንድታቆም ከአሜሪካም ጫና እየበረታባት ባለበት ወቅት መሆኑ ልዩ ግምት እንዲሰጠው አድርጓል። 1 ቢሊዮን ህዝብ ያላት ህንድ በዓለም ላይ በፍጥነት እያደጉና ግዙፍ ኢኮኖሚ እየገነቡ ካሉ ሀገሮች አንዷ ስትሆን ይህም የሩሲያን ገበያ በእጅጉ የሳበ ነው፣ በተለይም የነዳጅ ገበያን። ምክንያቱም ህንድ ከዓለም ግዙፍ ድፍድፍ ነዳጅ ከሚሸምቱ ሀገሮች 3ኛ ደረጃ ላይ ስትገኝ ከሩሲያም ከፍተኛ መጠን ያለው ነዳጅ ስትገዛ ቆይታለች። ሞስኮ በዩክሬን ላይ ወረራ ከመፈጸሟ በፊት ህንድ ከውጭ ከምታስገባው ነዳጅ የሩሲያ ድርሻ 2.5 በመቶ ብቻ የነበረ ሲሆን ከጦርነቱ በኋላም ወደ 35 በመቶ ማደጉ ይነገራል። ምክንያቱም ሩሲያ በጦርነቱ ምክንያት ማዕቀብ ስለተጣለባትና ወደ አውሮፓ ገበያ ነዳጅ እንዳትልክ በመከልከሏ ያደረገችውን የዋጋ ቅናሽ ለመጠቀም ነው ህንድ ከሩሲያ የምታስገባውን የነዳጅ መጠን ያሳደገችው ይላሉ ታዛቢዎች። ህንድ ስትደሰት ዋሽንግተን ቅሬታ ገብቷታል። ህንድ እንደ አውሮፓውያኖቹ አቆጣጠር በ1947 ከብሪታንያ ነፃ ከወጣችበት ጊዜ አንስቶ ከሃያላኑ ሀገሮች ገሸሽ ብላ ስትቆይ በቀዝቃዛው ጦርነትም ወቅት ገለልተኛ ፖሊሲ ስታራምድ እንደነበር ይወሳል። ከቀዝቃዛው ጦርነት በኋላም ከአሜሪካ ጋር ስልታዊና ወታደራዊ ግንኙነት ስትፈጥር፣ በሌላ በኩል ከሩሲያም ጋር ወዳጅነት ጠብቃ ለመጓዝ ሞክራለች። ከዩክሬን ጦርነት ወዲህ ግን የህንድ ሁሉን አቻችሎ የመጓዝ ፖሊሲዋ ፈተና ገጥሞት ሲቆይ፣ ሆኖም ፑቲን የፕሬዝዳንትነት ስልጣናቸውን በጀመሩ ዓመት አንድ ብሎ የተነሳውን የሁለቱን ሀገራት ስልታዊ አጋርነት ጠብቃ እነሆ 25ኛ ዓመቱ ላይ ልትደርስ ችላለች። ህንድ ከ2000 በኋላ ማለትም ከ2000 የፈረንጆቹ አቆጣጠር በኋላ ሁለቱ ሀገሮች በየዓመቱ እየተገናኙ ጉባኤ ሲያካሂዱ የቆዩ፣ አንዴ ህንድ ሌላ ጊዜ ደግሞ ሩሲያ እየተገናኙ ይሰበሰባሉ። ይህ ዓመታዊ ባህል 2022 ላይ የዩክሬን ጦርነት ሲፈነዳ ተስተጓጎለ። 2023 ላይ ህንድ ባዘጋጀችው የቡድን 20 ጉባኤ ላይ ፑቲን ሳይገኙ ቀርተዋል። ፑቲን በወቅቱ ዓለም አቀፉ የወንጀል ችሎት የእስር ማዘዣ አውጥቶባቸው ስለነበር ብዙም ወደ ውጪ አይጓዙም ነበር። በእርግጥ ህንድ የወንጀል ችሎቱ አባል ስላልሆነች ፑቲን መሳተፍ የሚችሉ ቢሆንም የቡድን 20 አባል የሆኑ የምዕራብ ሀገሮች ከፑቲን ጋር በአንድ አዳራሽ አብረው ለመሰብሰብ ምቾት ይነሳናል ስላሉ ሳይገኙ ቀርተዋል። በዓመቱ ግን በ2024 የሁለቱ ሀገሮች ጉባኤ ቀጥሎ የህንድ ጠቅላይ ሚኒስትር ወደ ሩሲያ ተጉዘው ስብሰባ ሲቀመጡ፣ አሁን ደግሞ ፑቲን በተራቸው ህንድ ገብተዋል። ከ4 ዓመት በኋላም ለመጀመሪያ ጊዜ መሆኑ ነው። ህንድ የሩሲያን ነዳጅ እንድትገዛም ቀደም ሲል ተገፋፋ የነበረችው አሜሪካም አሁን ላይ በተቃራኒው ህንድ ግዢ እንድታቆም አለዚያ በማዕቀብ ለማስገደድ ሙከራ አድርጋለች። በተያዘው የፈረንጆች ዓመት መጀመሪያም አሜሪካም በህንድ ዕቃዎች ላይ የ25 በመቶ ተጨማሪ ታሪፍ መጣሏ ሲታወስ፣ ህንድ ነዳጅ እየገዛች የሩሲያን የጦርነት ጡንቻም እያፈረጠመች ነው በማለት ወቅሳለች አሜሪካም። ህንድ ግን ከሩሲያ ነዳጅ መሸመቷን ስትቀጥል፣ ባለፈው ጥቅምት ደግሞ አሜሪካም በ2 የሩሲያ ግዙፍ የነዳጅ ኩባንያዎች ላይ ማዕቀብ መጣሏን አስታወቀች። ሩሲያም ግዙፍ ጦር መሳሪያም አቅራቢም ናት ለህንድ። ከህንድ የውጭ ጦር መሳሪያ ግዢ መካከል 36 በመቶውን ከሩሲያም እንደምታስገባ ሲነገር፣ ባለፈው ግንቦት ህንድ ከፓኪስታን ጋር ባደረገችው የ4 ቀናት ውጊያ በዋነኛነት ጥቅም ላይ ያዋለችው
ኤስ-400 ሚሳኤል መከላከያም የሩሲያ ምርት መሆኑ ተመልክቷል። አሁንም ይህንኑ የሚሳኤል መከላከያ በተጨማሪ ለመግዛት የተዘጋጀች ሲሆን ሩሲያ በሌላ በኩል ኤስዩ-57 5ኛ ጄኔሬሽን ስቲልዝ ተዋጊ ጄቶች ለህንድ መሸጥ ትፈልጋለች ይባላል። በሌላ በኩል ሩሲያም ከፍተኛ የጉልበት ሰራተኛ ረሃብ ላይ መሆኗም ይነገራል። በ2030 ይገጥማታል ተብሎ የሚገመተውን የ3 ሚሊዮን ገደማም የሰራተኞች ክፍተት ለመሙላት ህንድ ትልቅ ሚና እንደምትጫወት የሩሲያ ባለስልጣናት ተስፋ ጥለዋል። ፕሬዝዳንት ፑቲን እዚያው ህንድ ላይ በሰጡት መግለጫ በሌላ በኩል የዩክሬን ዶንባስ ግዛትን በጉልበት እንወስዳለን የሚል ዛቻ ማሰማታቸው የሰላም ጥረቱ እንዲሳካም ሩጫ ላይ ለሚገኙ ወገኖች የመርዶ ያህል ተቆጥሯል። ፑቲን ዶንባስን ዩክሬኖች ለቀው ይወጣሉ፣ አለበለዚያም በኃይል አስለቅቀን እንቆጣጠራለን ብለዋል። ዶንባስ ግዛት ከ19ኛው ክፍለ ዘመን አንስቶ በከሰል ማዕድን ሀብቱና በኢንዱስትሪ ዞንነቱ በጣም ተፈላጊ ሆኖ ቆይቷል። ፑቲን በግድም ሆነ በውድ ዶንባስን ለመያዝ መነሳታቸው እንግዲህ ለዚህ ነው ይላሉ ታዛቢዎች። በአዲሱ የሰላም ዕቅድ ለዩክሬን የከበደ ጥያቄ የሆነባትም ይኸው የዶንባስ አካባቢዎችን ለሩሲያ እንድትሰጥ መደረጉ እንደሆነ ይነገራል። ከዚህ አኳያም የትራምፕ የሰላም ዕቅድ ሙሉ በሙሉ የመሳካቱ ጉዳይ ለበርካታ ወገኖች አጠራጣሪ የሆነውም ከዚሁ የማይታረቅ ከሚመስለው የመሬት ውዝግብ አንጻር ነው ይባላል። ይህ በእንዲህ እንዳለ ህንድና ሩሲያም በ2030 ማለትም ከ4 ዓመት በኋላ የሁለትዮሽ የንግድ ልውውጣቸውን በ100 ቢሊዮን ዶላር ለማስፋት መስማማታቸውን ፕሬዝዳንት ፑቲን ገልጸዋል። ዛሬ በሁለተኛ ቀን ጉብኝታቸው ሀገሮቹ በጸጥታም፣ በኢኮኖሚ፣ በንግድና በባህል ዘርፎች ስምምነቶች ተፈራርመዋል። የሰራተኛ ልውውጥ ስምምነት ማድረጋቸውም የተመለከተ ሲሆን ህንድ በየዓመቱ ከ10 እስከ 12 ሚሊዮን ወጣቶች ለስራም ዝግጁ እንደሚሆኑና ከነዚህም አብዛኞቹ የሩሲያን የሰራተኛ እጥረት እንዲሸፍኑ ከመግባባት ተደርሷል። በእርግጥ አብዛኛው ህንዳዊ ለስራም የባህረ ሰላጤው ሀገራትን ይመርጣል ቢባልም ሩሲያም ሄዶ ህይወት መለወጥ እንደሚቻል ዜጎቻቸውን ማስተማር ጀምረዋል የህንድ ባለስልጣናት። በሌላ ዜናም የጀርመን ቻንስለር ፍሬድሪክ ሜርዝ የሰላም ዕቅዱን በተመለከተም ዜሌንስኪ ጥንቃቄ እንዲያደርጉ መምከራቸው ተሰምቷል። አደራዳሪዎች በእርሶም ሆነ በእኛ ላይ ሊጫወቱ ስለሚችሉ ጥንቃቄ ያድርጉ ብለዋል የጀርመኑ መሪ። የፊንላንድ ፕሬዝዳንት አሌክዛንደር ስታብ በበኩላቸው ዩክሬንና ዜሌንስኪን ከአደራዳሪዎች ጋር ለብቻቸው ልንተዋቸው አይገባም ሲሉ አሳስበዋል። የነጩ ቤተ መንግሥት ባወጣው መግለጫ ግን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ ልዩ ልዑኮች ስቲቭ ዊትኮፍና ጃሬድ ኩሽነር እንዲሁም መላው የብሔራዊ ጸጥታ ቡድን የዩክሬን ጦርነትን ለማስቆም ያለ እረፍት እየሰሩ ናቸው ብሏል። ከሁለቱም ተፋላሚ ወገኖች መረጃ ሲያሰባስቡ መቆየታቸውን የአውሮፓ መሪዎች በድርድሩ እምነት እያጡ መምጣታቸው አንድም የሰላም ዕቅዱ ለሩሲያም አድልቷል የሚል አቋም አስቀድመው መያዛቸው እንዲያም ሲል ለፑቲን የመስፋፋት ዕቅድ ወይም ፍላጎት ትራምፕ ብዙም ቁብ አልሰጡም የሚል እምነት ማሳደራቸው እንደሆነ ይነገራል። ዶናልድ ትራምፕ ከትላንት እስከ ዛሬ ከሩሲያ ጋር የግል ንግድ ትስስር ለመፍጠር ካላቸው ፍላጎት ጋር ተያይዞ ለሞስኮ ማድላታቸው ዩክሬንን መጫናቸው በግልጽ እየታየ ነው ይላሉ የተለያዩ ወገኖች።